መጽሐፈ መሣፍንት ምዕራፍ 12 የኤፍሬም ሰዎች ተሰበሰቡ። ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራኸንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን፣ በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም። እንዳላዳናችሁኝም ባየሁ ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፍሁ። እግዚአብሔርም በእጄ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለዓዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። ገለዓዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህን? አሉት። እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሴቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ። የዮፍታሔም በእስራኤል ላይ 6 ዓመት ፈረደ። ገለዓዳዊውም ዮፍታሔ ሞተ፣ ከገለዓድም ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተ ልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። 30 ወንዶች ልጆችና 30 ሴቶች ልጆች ነበሩት። 30 ሴቶች ልጆችንም ወደ ውጭ አገር ዳረ። ለወንዶች ልጆቹም ከውጭ አገር ሴቶች ልጆችን አወጣ። በእስራኤልም ላይ 7 ዓመት ፈረደ። ኢብጻንም ሞተ፣ በቤተ ልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ 10 ዓመት ፈረደ። ዛብሎናዊውም ኤሎም ሞተ፣ በዛብሎንም ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጲርዓቶናዊው የሂሌል ልጅ ዓብዶን በእስራኤል ላይ ፈራጅ ሆነ። 40 ልጆች 30 የልጅ ልጆች ነበሩት። በ70 አህያ ግልገሎች ላይ ይቀመጡ ነበር። በእስራኤልም ላይ 8 ዓመት ፈረደ። የጲርዓቶናዊውም የሂሌል ልጅ ዓብዶን ሞተ፣ በተራራማውም በአማሌቃውያን ምድር በኤፍሬም ባለችው በጲርዓቶን ተቀበረ።